አንተ እንደምታስበው ነው። ለምን ይሆናል ለምን እንደምትለው ማለት ነው። እጮኛ ላይክ ታሽታለሽ በቀለበት ገባ ታስራለሽ በቃ ከዛ ከዛ በኋላ ነው ለቤተሰብ ሽምግልና የሚላከው በትክክለኛው ስትሄድ ማለት ነው። በኢትዮጵያ ካልቸር ስንሄድ ላይክ እንደዛ ነው። ያጫታል ላይክ ይመኛታል እሷ ላይክ ቀለበት ማለት ነው ይመኛታል። ኦኬ ቀለበት አስረው ሽምግልና ሲላክ ቤተሰቦቿ ደግሞ አይ እኛ ምክንያት አለ ልጃችንን በዚህ ሰዓት በዚህ ጊዜ አንሰጥም ሊሉ እኮ ይችላሉ። ከዚህ በፊት ተብሏል። እጮኛ ይሆናሉ። ከዛ በኋላ ከእጮኛ በኋላ ሽምግልና ይላካል። ላይክ ላገባ ትፈልጋለሁ ላይክ እንደዚህ ነኝ እኔ እንደዚህ ነኝ በክብር ማለት ነው። ላይክ እምቢ ቢሉስ ማለት በአሁኑ ሰዓት ቀለበት ተባለ እንጂ ላይክ እንደ እጮኛ እንደ መያያዝ ማለት ነው። ይኸውልህ እምቢ ብሉ ላስረዳህ። እኔ ደግሞ ባጫ ገባህ? ይኸውልህ ባጫ እሱ ቀለበት ከማረጉ በፊት እኮ ቤተሰብህን ታስተዋውቃለህ እኮ ጀስት ምሳ ግብዣ ማለት ነው። ሽምግልና ሳይሆን ምሳ ግብዣ ቤተሰብን እኔም እሱ ቤት እሱም እኔ ቤት ይተዋወቃል ቤተሰብ። ከዛም ቤተሰብ አይቶ ያወራል። ስራህ ምንድን ነው ምናምን ይለዋል እኮ ሽምግልና ከመላኩ በፊት። ያኔ ሲያዋሩት አይ ስራዬ እንዲህ ነው ብለው ከሚያወራው ነገር ከሚጠይቁት ጥያቄ አንጻር ምናምን የሚመልስላቸውን ነገር ምናምን ገምግመው ከዛ በኋላ እሱ ከሄደ በኋላ ወይ እኔን አስቀረተው ምናምን ወይ በስልክ አይ ይሄ ልጅ አይሆንሽም ወይ ይሄ ልጅ ይሆናል መቀጠል ትችላላችሁ ሲሉን እኔ በዛ ነው። ለምሳሌ እኔ ሌላም ዝግጅት አለ ምሳ ግብዣ ዝግጅት ሌላም ዝግጅት ሌላ ነው። ለምሳሌ ቤተሰቤን በስነ ስርዓት አስተዋውቄ እነሱ ፈቅደው ምናምን ነው ቀለበትም የታሰረልኝ ምንም በቃ እኮ አራተኛ ፕሮግራም ነበር ማለት ነው። ከዛ ነው ምሳ ግብዣማ በስነ ስርዓት ቤት ሄደን አውርተን እኔም የሱ ቤት ሄጄ ዳጊ አንቺ ኦልሬዲ እኮ ላይክ ቦይ እጮኛ እንዳለሽ ነገርሽው ለቤተሰብሽ እንጂ ቀለበት ያደርግልኛል ብለሽ ነገርሻል እንዴ? ለቤተሰብ እጮኛሽ ምን አይነት ነው የሚሉት ነገር ደግሞ ይሄ ሁሉ ጣጣ ውስጥ ከመግባታችን በፊት ያዩታል። ሽምግልና ከመግባቱ በፊት ኢንጌጅመንት ከመምጣቱ በፊት ያዩታል። ገባሽ? እነሱ ሲያዩት ካዩት በኋላ ነው ይሄ ልጅ ይሆናል አይሆንም ካሉኝ በኋላ ነው ከሱ ጋር የምቀጥለው። እሱም ከዛ በኋላ ነው ኢንጌጅመንቱን ያደረገው። ገባሽ? ቤተሰቤ እንዲያለኝ ካልኩት በኋላ አይ በቃ ፈቅደውልናል ከዚህ በኋላ ምናምን ስለ ኢንጌጅመንት ማሰብ የጀመረው። ኦኬ ጥያቄ አለኝ እዚህ ጋር። እሺ ምሳ ግብዣ ላይ ካዩትና ኦኬ ከፈቀዱ ቀለበት ካረጋችሁ ከዛ በኋላ ሽምግልና ለምንድን ነው የሚለው? ቀለበቱ ደግሞ ኦኬ ሽምግልናውን ደግሞ ልንገርክ። ሽምግልናው ደግሞ እሱ ስለራሱ አስረድቷል አይደለም? ከሱ በተጨማሪ ደግሞ ያሳደጉት አባቶች ሊሆኑ ይችላሉ፣ የሰፈር ሽማግሌዎች ሊሆኑ ይችላሉ። እነዛ ደግሞ ምስክር ሆነው በስነ ስርዓት በትልቅ ሰው ራስህ ጠይቀሃል አይደለ? እዛ ጋር አስረድተሃል ስራ ምናምን። በትልቅ ሰው ደግሞ በደንቡ ትልቅ ሰው ይዞ ሄዶ ትልቆቹ ሰዎች እንዲህ ያለው ልጅ እና በክብር ልጃችሁን ለልጄ ስጡ። ያኔ እኮ የኔ ቤተሰቦች እኮ የሚሉት አደራህን እኛ ያሳደግናት እንዲህ ነው ልጃችንን እና በክብር እንደሰጠን በክብር መልስልን ካልሆነ ምናምን ብለው እኮ ነው የሚናገሩት። ንግግሩ እኮ እዛ ጋር እኮ ቀልድ አይደለም እኮ ቲክቶክ ላይ ስለማያሳዩት ምናምን ነው እንጂ አልበላም አልጠጣም ብዬ ያሳደግኳት ልጄ ናት አሳልፌ ነው የምሰጥክ። በጣም እኮ ልብ የሚነካ ንግግር እኮ ነው የሚናገሩት እኮ ቤተሰቦች እዛ ጋር። ያንን አደራ ዝም ብሎ እንዴት ነው የሚሉ? ምክንያቱም ለዛ በቃ ልክ ከሱ ጋር እድሜ ልኳን ከሷ ጋር ለሚያሳልፍ ሰው ነው አሳልፎ እየሰጣት ያለው። ገባ? ስለዚህ አደራህን ልጄን ብትጮህ እንኳን ምትደርስላት አንተ ነህ እንደማለት ነው። ስለዚህ መጀመሪያ ምሳ ግብዣ፣ ከዛ ቀለበት፣ ከዛ ሽምግልና፣ ከዛ ሰርግ፣ ከዛ መልስ። መጀመሪያ ተዋወቅኩኝ ከሱ ጋር ሆንን ምናምን፣ ግን ደግሞ ቤተሰብ ተዋውቆ አይ አሪፍ ልጅ ነው በቃ ለሽምግልናው ዝግጁ ነን ሲባል፣ ስለዚህ 5 ነው ፕሮግራሙ ማለት ነው። ኖ አሁን እሱ ላይክ አሁን ዛክ ለኪዳ ልክ ኢንጌጅመንት ፕሮፖዛል ሲጠይቃት በምንድን ነው አይቶ ነው የቤተሰቧን መልስ። ገባ አይደለ? ኪዳዬ የምትልኝ እንደፈለገች የቤተሰቧን መልስ ስላየ ስለተማመነ ነው
ፕሮፖዛል ሊጠየቃት ኪዳን ገባ አይደለ? ከዛስ የቤተሰቧ መልስ እንደሚስማማ ከዛ ደግሞ መልሶ ደግሞ ለክብር የሚባል ላይክ በቃ ቤተሰብን የማክበር የግድ ይሄ ነገር በሱም በሷም በሁለቱም መንገድ ቤተሰቦች መንገድ ለማክበር የግድ ሽምግልና መላክ አለበት። ሊያገባት ከፈለገ ማለት ነው የግድ ገባ። ለዛ ሽምግልና ልኮ ላይክ እንደዚህ ነው ያለው ይሄ እንደ ድሮ እንዲህ ነው ያለው ሳይሆን ለክብር ለቤተሰብ ክብር ሲባል ሽምግልና የግድ ነው። ሽምግልና በጣም ግድ ነው። ባጭ ገባሁን መዝገቡ ግን ምንም እኔ ሁሉንም አላደርግም። አንተ ነህ የማታረገው። አግባ ብቻ እኮ ተስማምቶ ነው ላይክ አሁን ዋናው ሰርጋ እንዴ ማናረገው እንዴ? እና እንዴት ነው የምታረገው? ኢትዮጵያ ነው ማግባት የምትፈልገው? ከዛ ፔፐር ብቻ ነው የምንፈራረመው። ከሷ ፋሚሊ አንበሳው ከኔ ፋሚሊ አንበሳው እሱ እንደሱ እኮ ለፕሮሰስ ነው ማለት። እኔ ግን በእኔ ማለት ነው ይዳይ አሁን በማየው ነገር ምን እንደምመርጥ ታውቂያለሽ? ሽምግልናና መልስ ነው በጣም የማከብረው ከሰርግ ይልቅ መልስ ደስ ይላል በጣም። ሽምግልናና መልስ ነው። ሽምግልናና መልስ ግማ ኦልሬዲ ማንም ያውቀዋል። በቃ የግድ ዝም ብሎ መልስ ይመስለኝ ነበር። ለካ የዳቦ ስም የሚባል ነገር አለ ምናምን። የዳቦ ስም ማለት የሱ ቤተሰብ እና የሱ እናትና አባት ናቸው ላንቺ ስም ልጃቸው ሚስት የሚጠሩበት ስም የሚያወጡበት ምናምን ላንቺ ስም የሚያወጡልሽ እንደዛ ነው። የዳቦ ስም ይወጣል። የመልስ ቀና ዳቦ ቡና ምናምን ሴሬሞኒ ዳቦ ሲቆረስ ማለት ነው። ወደ ሌላ ዳቦ ሲቆረስ ለምሳሌ አለም ወርቅ ምናምን። ግን ሰርግ በጣም ኮተት አለው። በጣም ሚዜ ስትሆኚ ራስሽ ሁሉ ነገር ወጪ ምናምን መሸፍኝው እና እሱን አይደል እንዴ የምልሽ 4 ጊዜ ሚዜ ሆኛለሁ። መከራይ እንደ ሚዜ አሩን የሚበላ የለም። ላይክ የልብሱን ኪራ ይሄ የመልሳቸውን ልብሳችሁ የምታሰፉት ራሳችሁ ናችሁ ምናምን። ይሄው ዩኤል መጣ የሰደበኝ። ከዛ በላይ ደግሞ አንደኛ ሚዜ ደግሞ ስትሆኚ ኪዳይ አንደኛ ሚዜ ደግሞ ስትሆኚ በጣም ብዙ ኃላፊነት አለብሽ ለሙሽራዋ ማለት ነው። ለሙሽራዋ በጣም ብዙ ኃላፊነት ትወስጃለሽ። ሚዜ ሆነሽ አታውቂም መሰለኝ ኪዳይ። 2 ጊዜ ነው አንደኛ ሚዜ ሆንኩት። ታርግ ለመጀመሪያ ጊዜ ነው የሄድኩት ባለፈው። አታውቂም ሚዜ የመጀመሪያ ሚዜ እኔ 4 ይሆኛለሁ። ግን ሁሉን ነገር የምናረገው አለች። ሁሉን ነገር ቀሚስ እንትን ያለው የመጀመሪያ ሚዜ አንድ ቁጥር አለው ታውቂያለሽ። ሚዜ አንደኛ ሚዜ፣ ሁለተኛ፣ ሶስተኛ የሚባል አለ ሚዜ እና አንደኛ ሚዜ ስትሆኚ ሙሉ ሪስፖንሲቢሊቲ የምትወስጂው ለሙሽራዋ አንቺ ነሽ። በቃ አንደኛ ሚዜ የምትሆነው ብዙ ጊዜ አቀር ያለችው ምናምን ዋት ኖ እንዴ ሙሽራዋን ግለው ለማድረግ ነው እና እሷን በቃ ለመንከባከብ ኦ ማይ ጋድ በቃ ግን እዚህ ጋር እንደዛ ስትሆኚ የመጀመሪያ ሚዜሽ ሪል ፍሬንድ መሆን አለባት ላንቺ። በጣም ብዙ የሚጎልሽን ነገሮች ምናምን እሷ ነች የምትሸፋፍል የምታስተካክልልሽ። ስለዚህ ብዙ ነገር አለው ሰርግ ላይ በቃ በጣም ብዙ ነገር አለ። አፋችሁን ስትከፍቱ የነበራችሁ ሰዎች እኔ ብቻ ነኝ ቲክቶክ ላይ ቆንጆ ስም አሰጥቼ ያነቃነኳችሁ እኔ ቤታ ነኝ። እስከዛሬ ማንንም አርቲስት ማንንም ምናምን ገለመኔ ስትሳደቡ የነበረ ሰው እኔ ነኝ። ሶሻል ሚዲያ ላይ ነቅንቄ ያሳየዋችሁ
በሄዳችሁበት በየኮመንቱ በየዩቲዩቡ በየምኑ እንድትወቀጡ ያረኩት እኔ ቤታ ነኝ። ጀግና ነኝ። ደግሞ ማንንም ላይ ስትሳለቁና ስታስፈራሩ የነበራችሁ ማንነት ያወረድኩላችሁ እኔ ቤታ ነኝ። ከዚህ በላይ ምን ትፈልጋላችሁ? እንዳውን ወርጄ ኝኝኝ ልበል? በፍጹም ራሱ መቤቴ ለአንዴና ለመጨረሻ ጊዜ ነው ምነግራችሁ። እከካ እኔ ታምሜ እንጂ ማንንም አባታችሁን ፈርቼ እንደማልሞት አስረግጬ ነው ምነግራችሁ። ቅማላሞች ሰው ንቆስ ማርያምን ጋይስ አንዳንዴ ሰው ንቆስ ይተዋቸው በቃ የተፈሩ እኔ ማርያም ማናችሁንም አልፈራም። ማናችሁንም ደሞ አሳይቻችኋለሁ። ሰው በኳስ እንኳን ይቀናል እንዴ? ጀርዚውን ገዝታችሁ መልበስ ትችላላችሁ። ኳስ መደገፍ ትችላላችሁ። ማንንም አልያዘባችሁ። በዛ እንኳን የሰው ልጅ ይቀናል። ጂሰስ ክራይስት እኔ ማርያምን ብዙ አይነት ጋይስ ቀናት አይቻለሁ። እንዴ በሰው ይቀናል። በኳስ ይቀናል። ለነገሩ እንዴት አርሰናል አይቀናበት? ሁሌ ምን ያለውበት ነገር ሁሉ አሸናፊ እይታ ያለው ነገር ሁሉ ስለሆነ እንዴት አይቀና? ለምን እንደሆነ ታውቃላችሁ ማለት ነው። በቃ እኔ ያለውበት ነገር ሁሉ ማለት እይታ ያለበት ነገር ላይ ነው ያለውት እና ይቀናሉ ሰዎች። ልክ እነሱ ሊያደርጉት ሲሉ እኛ አለንበት ሁሉ ነገር ላይ እመቤቴ እነሱ ሊያደርጉት ሲሉ እኛ አለንበት። ኳሱም ላይ ምኑም ላይ ሰይጣኑም ላይ ጅኒውም ላይ የአርቲስቱም ላይ የምኑም ላይ እኛ ያለንበት ነገር ሁሉ አሸናፊ አለ። አለቀ። ያኔ ይከብዳችኋል። ሰው በዚህ ቀናል በኢየሱስ ክርስቶስ። ኤኒዌይስ እንኳን ደስ ያላችሁ የአርሰናል ደጋፊዎች ውዶቼ። እኔ እንደሆነ የሁለት ቀን ደጋፊ ስለሆንኩኝ እኔ ማሩጭ ብዙም ቦታ እንትን አይደለም፣ ግን ያው እንደዚህ የሰው ደስታ ስለሚያስደስተኝ እንኳን እንደዚህ ያላችሁ ሁፋ ዘንድሮ ቪዲዮ ሰራላችኋለሁ፣ ችግር የለውም። አንዴ ቆይ ሳሚዬ መጀመሪያ እህል ብላይኔ አባትሽ እስከ ሰውነት ተራ ጎዳና ወጣ ሳሚዳ የሚባል አካውንት ከሰውነት ተራ ጎዳና ወጣል ውዴ እህል ብላ። እኔ ራሱ እንዲ ታመሜ ምላሴን አየው አይደል? አይሞትም እሳት ነኝ። አረ በጓ በቃሽ የኔ ፍቅር ምን ሆነሽ ነው? ኪውዬን እናት ሳሚዳዬ ጣረሞት ስጋ ቅብ አጥንቱ ወጥቶ ለመፈረሚያ የሚሆን ሰውዬ በየድር ቤትና ቀበሌ ቤት የሱን አጥንት እንደ ስክሪፕቶ እየተጠቀሙ የሚፈርሙበት እሱ እኔን ይሳደባል። ስጋ እስኪ ሰውነት ስጋ ይኑረው። እኔ አትሊስት የሚያል ስጋ ተሸክሜ ነው ብለፈልፍም ታመሜ ምላስ አለኝ እንዴ። እኔ ነግሬያችኋለሁ እዚህ ቲክቶክ ላይ እናቴ ትሙት አሞኛል ጋይስ፣ ግን እያልኩኝ ሁሉ መናገሬን አላቆምም እያልኩኝ ገብርኤልን ጋይስ ዊ ጀርባዬን ጎኔን እያልኩሉ ምላሴ አይሞትም ለዚህ ማህበረሰብ። እንደው ጠላቶቼ ስትናገሩኝ በሽታ ይድናል። አያችሁ ስትነኩኝ የመመኝ ሁሉ ነው እንደ ነብር ያረገኝ። በሽታዬን ሄዳ ነው ንኩኝ። ሰው ጠላት ሲናገረው ታሞ የባሰ ቀስሙ ተሰብሮ ነው አሚተኛው። አባቴ ሙት እኔ ነካ ሲያረጉኝ ቪዲዮ ሳይሆን እንደሳት አርጎ ይመጣው። ጠላቴዎች ተናገሩኝ ከህመሜ ድናለሁ። 4 ነጥብ የፊንገር ኮንተንት ቤታን ተረተዋት ሷጭ አልጋ ላይ ሆኜ እሷ ሰርግ ደግሳ 10-0 እንደምመራት ተወቀው። እንኳን እሷ መሰሉቻል። አው ቀበርቹ አገኘው ጋይስ፣ ግን ምንም ሽታው ምንም ነገር እንትና ሀቢባ ጽፋልኝ ነበር። ጻፍ ቅዱስ ይላውጣ እናንተ ክፉ ተናገርኩ እንዴ? ከደረቴ ውስጥ ላውጣው እንዴ? ይሄ ቲክቶክ እኮ የሲኦል በር እኮ ነው። እናቴ ትሙት ሰው ህመሙ ማስታመም የማይችልበት እናቴ። ውዶች ከኔ ውጭ ኮንተንት የላችሁም እንዴ? እኔ እኮ እግዚአብሔር እስኪ ከኔ ውጭ ኮንተንት ይኖራችሁ እስኪ አሳዩን፣ እስኪ ብቃታችሁን አሳዩን። እንደኛ ብንሞትስ እንዴ? የሰው ልጅ ነው እኮ መሞት አለ እኮ። እንደኛ ብንሰለብስ ጋይስ ብንሞትስ በማን ልትጠቀሙ ነው እንዴ? ልጆቻችሁን አብልታችሁብን ትዳራችሁን ሰምራችሁብን ስትፋቱ ስትጋቡብን ላያችን ላይ አንዴ ሲንግል ማም ስትሆኑ አንዴ ሲንግል ዳድ ስትሆኑ በእኛ ማርያምን ጋይስ እኔ ከሞትኩኝ ምንድነው የሚበሉት እነዚህ ሰዎች? አሳሰበኝ እኮ
ካሁኑ አዳዲስ ኮንተንት ፍጠሩ እስኪ። አሉባልታው ምኑን ተውት። እኔን ተመልከቱኝ። እጣፈንታ ላለው ጣፈንታው እንትን ሲለኝ እዚህ ጋር የሆነ ሀሜት ጨዋታ እንጫወታለን። እሺ ምናምን ቃለዳለሁ፣ ስቃለሁ፣ ጌመሮች አስገባለሁ፣ እናወራለን ምናምን። ማርያምን መቼ ነው የራሳችሁ ሆነ ችሎታ ያላችሁ? ሁሌ ሀሜት፣ ሁሌ ስለሰው በኢየሱስ ማክቱ ተፋውባችሁ። እኔማ ይብላይ ለእናንተ የሚጨነቅ ሶሻል ሚዲያ ላይ ላለው አንተሞች ሙነትን ነው። ጠላቶቼን ጨርሼ ነው እኔ የምሞተው። እናቴቱም ጋይስ እኔ ግን ማለት ነው ይላች እግዚአብሔርን እኔ ጠላት ከተናገረኝ ጋይስ አቅሜ ሁሉ ነው ፓወር የሚመለሰው። አይ ዶንት ኖ ዋይ ሲዲዬ ነው ፍቅር ማርያምን ጋይስ እኔ ብቻ ነኝ ወይስ እናንተ ናችሁ? አሁን አንዳንድ ሰው ጠላት ሲናገረው ካስተዋላችሁ ማለት ነው ቅስሙ ይሰበራል። ቅስሙ ይሰበራል አይደል? እመቤቴ አይደለ? አረ ቅስሙ ይሰበራል ጋይስ። የሆነ ሰዎች ሲታመሙ ሲደክሙ አጥንታቸው ምናምን ቅስማቸው ይሰበራል። እኔ ግን አባቴ ሙት እንደዛ አይደለም። ሰው ከተናገረኝ አሁን እኔ አልገባም ላይ ብዬ አሞኝ ትንሽ ራሴ እንትን ልበል ብዬ ነበር። ጠላት ሲናገረኝ ግን እንደ ሳት ነው በቃ እንዲም ያርገበግበኝ። ህመሜ ሁሉ ነው ምድነው የሆነ አይ ዶንት ኖ ከዘሬ ይሁን አላቅም። ማርያምን ደም አለኝ። ይሄ ያባቴ ደም አለኝ በእውነት የሆነ ነገር ያንዘረዝረኝ። ድፍት ብል ራሱ መጣለኝ። ሙልዬ ስላልሞት ቅር አለሽ አይደል? እኔ እናት ሙልዬ በህይወት አየሽኝ አይኔ ቆንጆ ትሞታለች ብለሽ ነበር አይደለማ? ምን ታረጊዋለሽ? እግዚአብሔር ደግሞ እንዳንቺ አይነት ክፉ ሰዎችን ተመልካች አረጋቸው። ጎንደሪያ እኔ በጣም እልህኛ ነኝ ባይዘው። አረ ስለነ እንትና ሲዲ ሰዓት እዛ ላይ እንደዚህ ማለት ነው እንዳው ቁጭ ብዬ በቪዲዮ እያወራው በሄድበት ደስ ይለኝ ነበር። ማርያምን የሆነ ቪዲዮዎች እያየው ማለት ነው። እኔ ምለው እዚህ ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ሰዎች አረ ጭንቅላታችሁን ወይ አንድ ቦታ ላይ አርጉት እንዴ። ወጣቱን ውለዱ አግቡ ትላላችሁ፣ ሲወልዱና ደግሞ ሲያገቡ ደግሞ እየየ ትላላችሁ። ፍላጎታችሁ ምንድነው ግን እንዴ? ህዝቡን ሁሉ አልወለዳችሁ መሃናችሁ መውለድ አትችሉ፣ ውለዱ አግቡ ቆማችሁ ቀራችሁ ትላላችሁ። የሰው ልጅ ደግሞ ልጅ በልጅነት ነው የምትሉት መፈክር አለ። እኔ እኮ የሀበሻ ነገር እኮ ላይክ ልንግባባ እኮ አልቻልም እኮ ጋይስ ታውቃላችሁ። ልንግባ